يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة القارعة وهي سورة مكية بإجماع العلماء. بعلماء يتمنى مكية ونجمعنا أي نبياتنا عليه الصلاة والسلام مكة يالو ولمدينة كمستدلات وفي يوردت سورانا. بسم الله الرحمن الرحيم. القارعة قرقاريتو إلى الله تبارك وتعالى، وهذا اسم من أسماء القيامة، كقيامة سموس مكاكل أندون የመጨረሻው ቀን ብዙ ስሞች ያሉት። አረቦች አንድ ነገር ትልቅ ደረጃ ሲኖረው አስፈሪ ሲሆን በብዙ ስሞች ይጠራሉ። እናቺ ትልቅ ቀን አላህ ተባረከ ወተዓላ ሰዎችን የሚቀሰቅስበት፣ የሚሰበስብበት፣ የሚተሳሰብበትና የጀነትን ወደ ጀነት የጀሃነሙን ወደ ጀሃነም የሚያደርግበት ቀን ትልቅ ቀን ነው እና ብዙ ስሞች አሉ። تسمى الساعة ساعة البلالة، الغاشية، الصاخة، الطامة الكبرى، الحاقة وغيرها من الأسماء. كذي ብዙ ስሞች አሏት። ከነዚያ ስሞች መካከል አንዱ القارعة أي التي تقرع قلوب العباد بهولها وفزعها. قرقاري يتبالت لمدن القرع أي بلغة قرع مالت عند النجر هيلمية جنتس كم يسمى درس بهيل ممتاز. እቺ ቀን በመከራዋ በድንጋጤዋ የሰዎችን ልብ የምትቆረቆር ስለሆነች ነው ቃሪዓ ተብላ የተጠራችው። አልቃሪዓ ቆርቋሪቱ። መልቃሪዓ ቆርቋሪቱ ምንድናት? وهذا بالتفخيم والتعظيم أي ما أعظمها وأفزعها وأهولها. ምንኛ የከፋች ምንኛ አስደንጋጭና ታላቅ ቀናት እንደማለት ነው። ጥያቄው መልስ የተፈለገበት ሳይሆን بل جاء لتعظيم شأنها ያላትን አስከፊነትና ኃይለኝነት ለመግለጽ የመጣ ቃል ነው። وما أدراك ما القارعة ቆርቋሪቱ من እንደሆነች ምን አታወቀ? أي أيها المخاطب والخطاب للنبي عليه الصلاة والسلام ثم لأمته خطاب لنبيات عليه الصلاة والسلام وكذبوا هذا ደግሞ ለኡመታቸው ይሄ ንግግር ለሚደርሰው ሁሉ ነው። ስለዚህ አደገኛ ቀን እውነታ ስለምንነቷ ምን አታወቀ? لا يدرك ولا يعلم كنها إلا الله تبارك وتعالى. የዚህችን ቀን ሐቂቃዋንና ምንነቷን ከአላህ ውጭ ማንም አያውቅም። እንግዲያውስ እነግርሃለሁ ተዘጋጅ እንደማለት ነው። አይ ምን አታወቀህ ማለት هذا للتعظيم والتشويق። ከዚህ በኋላ የሚመጣውን ነገር እንድንናፍቅ
ስለዚህ ቀን መገለጫዎችና ሁኔታዎች ምንነት ለማወቅ እንድንጓጓ ነው። ወማ አድራከ መልቃሪዓ ቆርቋሪቱ ምን እንደሆነች ምን አሳወቀህ? የውመ የኩኑ ናሱ ከልፈራሽ መብቱት ሰዎች ልክ እንደተበተኑ የእሳት ራቶች የሚሆኑበት ቀን ነው። አልፈራሽ هي التي تتساقط في النار እሳት ውስጥ እየበረሩ መጥተው የሚወድቁ ሐሸራቶች በራሪዎች ናቸው። ምናልባት እኛ በአማርኛ የእሳት ራት ብለን እንጠራቸዋለን። አንዳንድ ደግሞ ቢራቢሮ ወይም ደግሞ መሰል ስሞችን የሚሰጧቸው አሉ። ነገር ግን ሙፈሲሮች እነዚህን አልፈራሽ ብሎ አላህ ተባረከ ወተዓላ የጠቀሳቸውን ነፍሳቶች በምንድን ነው የሚተረጉሟቸው? አይዲ ሐሸራት አለቲ ተተሳቀጡ ፊናር ዝም ብላ እየበረረች መጥታ እሳት ውስጥ የምትወድቅ የሆነች ነፍሳትን ለመግለጽ ነው። አይ ሰዎች ከብዛታቸው ከመደናበራቸው ከመፍራታቸው የተነሳ ልክ የሚሄዱበትን እንደማያውቁ የእሳት ራቶች እየበረሩ መጥተው እሳት ላይ እንደሚወድቁ ነፍሳቶች የሚሆኑበት ቀን ነው። المبثوث أي متفرق أي مفرق يتبتتنوا يهونوا ماذا من دنو تقديروا أي اتقارع الناس وقوارع الناس كان تحصل وتكون في يوم يكون الناس فيه كالفراش المبثوث اتقارع الناس كان يمتكستوا يمتهونوا مسجنوا ሰዎች ልክ እንደተበተኑ የእሳት ራቶች በሚሆኑበት ቀን ነው። በሌላ የቁርአን አያት ላይ አላህ እንደገለጸው ሁኔታቸውን خشعا أبصارهم يخرجون من الأجداث كأنهم جراد منتشر ልክ እንደተበተነ አንበጣ ሆነው ነው ከመቃብራቸው ወጥተው ወደሚጣራው ተጣሪ የሚሄዱት ማለት ከፍርሃታቸው ከመደናበራቸው የተነሳ እቺ ቆርቋሪቷ ያለህ ቀን የምትሆነው የምትከሰተው ሰዎች ከመደንገጣቸው ከመፍራታቸው የተነሳ ልክ እሳት ውስጥ እየበረሩ መጥተው እንደሚወድቁ ነፍሳቶች የሚሆኑበት ቀን ነው። ወተኩኑ الجبال ተራራዎችም እንደዚሁ የሚሆኑበት ከልዕህን المنفوش ልክ እንደተነደፈ ሱፍ ማለት ነው። العهن هو الصوف المصبوغ በተለይ ደግሞ የተቀለመ የተነከረ የሆነ ሱፍ ነው። ጥጥ የሚመስል ነገር ነው ሱፍ ማለት። المنفوش هو المفرق باليد ልክ በእጅ ጥጥ ሲፈትሉና ሲያዘጋጁ ሴቶች እንደሚያደርጉት በእጃቸው ፈልቀቅ ያደርጉታል። المنفوش ማለት ያ ነው። አይ ሙፈረቅ በጣም ከመሳሳቷ የተነሳ ልክ በእጅ እንደተበተነና እንደተፈለቀቀ ሱፍ ትሆናለች። አይ ተራራዎች ሁሉ ማለት ነው። وترى الجبال تحسبها جامدة وهي تمر مر السحاب እንዳለው አላህ ልክ يوم القيامة በሚሆንበት ጊዜ እነዚህ ግዑዝ የሆኑ ታላላቅ ተራራዎች ልክ ንፋስ እንደፈለገ የሚሰይራቸው የሆኑ ዳመናዎችን ወይም ደግሞ እንደተፈለቀቁ ሱፍ ይሆናሉ። መጨረሻ ላይ ደግሞ يجعلها هباء منثورا ምንም አثر የሌላት እንዳልነበረች አድርጎ አላህ ተባረከ ወተዓላ ያጠፋታል። ሱረቱ ጣሃ ላይ እንዳለው ማለት ነው። ويسألونك عن الجبال فقل ينسفها ربي نسفا فيذرها قاعا صفصفا لا ترى فيها عوجا ولا أمتا ምንም አይነት ነገር ከፍታም ዝቅታም አታይባትም እንዳልነበረች አድርጎ አላህ ተባረከ ወተዓላ ያጠፋታል። እቺ ቃሪዓ ብለን የጠራናት ቀን በዚህ ቀን ውስጥ ከሚከሰቱ ክስተቶች መካከል ምንድነው? እነዚህ ግዙፍና ታላላቅ ተራራዎች ልክ እንደተነደፉ በእጅ እንደተበተኑና እንደተፈለቀቁ ሱፎች የሚሆኑበት ቀን ነው። ይሄ ቀኑ ምን ያክል አደገኛና አስፈሪ መሆኑን የሚያመላክት ነው። ለዚህ ቀን ተዘጋጁ፣ ይሄንን ቀን ፍሩት ማለት ነው። فأما من ثقلت موازينه ሚዛኖቹ የከበዱለት ሰውማ
أي موازين حسناته የመልካም ስራዎቹ ሚዛን የከበዱለት ያደፉለት ሰው ማለት ነው فهو في عيشة راضية أي مرضية እሱ ተወዳጅ በሆነች ኑሮ ውስጥ ይሆናል የመልካም ስራው ሚዛን ያደፋለት የበዛለት የከበደለት ሰው فهو في عيشة راضية أي في الجنة أفدستاج ተወዳጅ የሆነች ኑሮን በጀነት ውስጥ ይኖራል موازين የሚለውን እዚህ ላይ አላህ በጀምዕ ያመጣው ሚዛኑስ ብሎ ለምንድነው ምክንያቱም የውመል ቂያማ የሚመዘኑት ነገራቶች ብዙ ስለሆኑ አላህ ተባረከ ወተዓላ ፍትሁ የተሟላ ከመሆኑ የውመል ቂያማ ሚዛንን ያቆማል له كفتان ሁለት ማስቀመጫዎች አሉት ማለት ونضع الموازين القسط ليوم القيامة فلا تظلم نفس شيئا እንዳለ በፍትህ በሐቅ የሚፈረድበት የሆነ ሚዛን ይዛን ቀን እናቆማለን ብሏል ይሄ ሚዛን ስራዎች ይመዘኑበታል መጣቦች ይመዘኑበታል ሰዎች ራሳቸው የሚመዘኑበታል ስራዎች እንደሚመዘኑ የሚያሳዩ ማስረጃዎች ነብያችን አለይሂ ሰላቱ ወሰለም በሐዲስ እንዳሉት كلمتان خفيفتان على اللسان ثقيلتان في الميزان أي በመላስ ላይ ቀላል የሆኑ ነገር ግን የውመል ቂያማ ሚዛን ላይ ሲቀመጡ በጣም የሚከብዱ የሆኑ ሁለት ቃላቶች ብለው ተናግረዋል ሱብሃንአላህ ወቢሐምዲሂ ሱብሃንአላህ العظيم وكذلك ما من شيء أثقل في الميزان يوم القيامة من حسن الخلق والنبيات عليه الصلاة والسلام يوم القيامة ميزان لا ከመልካም ስለምግባር የበለጠ የሚከብድ ነገር የለም ብሏል ስለዚህ የውመል ቂያማ የሰው ልጆች ንግግራቸውና ተግባራቸው በሚዛን ይመዘናል ሁለተኛ ደግሞ የሚመዘነው መጽሐፋቸው ሰዎች በዱንያ ሲኖሩ በቀኝና በግራ የተወከሉባቸው መላእክቶች አሉ የሚናገሩትን የሚሰሩትን ነገር ሁሉ የሚጽፉ ማለት ነው ما يلفظ من قول إلا لديه رقيب عتيد እነዚህ መላእክቶች በዱንያ የጻፉት ነገር ሰውየው በሚሞት ጊዜ ይዘጋል ያ መጽሐፍ የውመል ቂያማ ሚዛን ላይ ይቀመጣል ለዚህ ማስረጃው ነብያችን አለይሂ ሰላቱ ወሰላም ምን አሉ يوم القيامة عند الله تبارك وتعالى على رؤوس الأشهاد سوش بتثبت ربك بوتا يطروا كذب ولا قذوف متأثر يا وطال ዘጠኝ ሲጅሎች ያሉት ማለት ነው ሁሉ ሲጅል መደል በصر እያንዳንዱ ግን አይን መመልከት የሚችለውን ርቀት ያክል የረዘመ የሆነ ማለት ነው በጣም ትልቅ ዲዋን ነው ትልቅ ሲጅል ነው ይሄ መጽሐፍ የተሞላው በወንጀል ነው እዚህ ውስጥ ከተጻፈው ነገር የምትከደው ነገር አለ ወይ አልሰራሁም የምትለው አለ ይለዋል አላህ ተባረከ ወተዓላ የዚያን ጊዜ ሰውየው መካድ አይችልም መላእክቶች የበደለውሃል ያልሰራውን ነገር ጽፈውብሃል ይለዋል የለም ሁሉም ነገር የሰራሁት ነው ይላል ጠፋሁኝ የጀሃነም ሆንኩኝ በሚል ጊዜ ቆይ እኛ ዘንድ አንዲት መልካም ስራ አለች ያቺ ትመዘን ይለዋል አላህ ተባረከ ወተዓላ ሰውየው አልቢጣጣ ትንሽ ቁራጭ ወረቀት ናት ይሄን ሁሉ ወንጀል ሰርቼ እቺ ቁራጭ ወረቀት ምን ትፈይደኛለች ይላል አላህ ዛሬ ምንም አትበደልም ይልና እቺ ቁራጭ ወረቀት በሚዛኑ በአንድ በኩል ትደረጋለች
ይሄ የአይን ርቀት የሚደርስበትን ያክል ወንጀል የተሞላበት 99 ሲጅል ያለው መጽሐፍ በአንዱ የሚዛኑ በኩል ይቀመጣል። እቺ ቁራጭ ወረቀቷ ታመዝናለች፣ ትከብዳለች። ምክንያቱም በዚህ ወረቀት ላይ ተጽፎ የነበረው ነገር ላኢላሃ ኢላላህ ነው፣ ተውሂድ ነው። ሰውየው ወንጀል ቢበዛበትም ነፍስያው ብታሸንፈውም የአላህን አንድነት በእርግጠኝነት የተቀበለ የሚለምነው ተስፋ የሚያደርገው የሚማጸነው አላህ ተባረከ ወተዓላ ብቻ ነበር። እቺ ተውሂዱ በእኽላስና በየቂን ያላት ላኢላሃ ኢላላህ ታመዝናለች። ይሄንን 99 ሲጅል የሆነ ወንጀል ሁሉ ታበረዋለች፣ አሽከርክራ ትጥለዋለች። ይሄ መጽሐፎች እንደሚመዘኑ የሚያሳይ ማስረጃ ነው። ሶስተኛ ደግሞ የሚመዘነው ሰዎች ራሳቸው ይመዘናል። ረሱል ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት ማለት ነው ዩእታ ቢረጁል ሰሚን የውም አልቂያማ ላ የዚኑ ዐንደ አላህ ጀናሐ በዑርዋ። በጣም ወፍራም ሰው የውም አልቂያማ ይመጣል። ከዚያ ሚዛን ላይ ሲቀመጥ የትንኝ ክንፍን ያክል እንኳን አይመዝንም። ምክንያቱም የዚያን ቀን ሚዛኑ በኪሎግራም በፓውንድ አይደለም፣ በኢማንና በተቅዋ ነው። ሰዎች ምንም ያክል ቢከሱ ደቃቃ ቢሆኑ ቀልባቸው በኢማንና በተቅዋ ከተሞላ ሚዛናቸው በጣም ከባድ ይሆናል፣ ያመዝናል። لذلك عبد الله بن مسعود رضي الله عنه وهو من السابقين الأولين መጀመሪያ እስልምናን ከተቀበሉ ቀደምት ሱሐባዎች መካከል አንዱ እግሩ በጣም ቀጭን ነበር እና አንድ ቀን ንፋስ መጣና ልብሱን ከፍ አድርጎ እግሩን ሱሐባዎች ያዩና መሳቅ ጀመሩ። ከዚያ ነቢያችን ዓለይሂ ሰላቱ ወሰላም ምን አሏቸው? አተضحኩነ ሚን ዲቀቲ ሳቂህ፣ እግሩ ቅልጥሙ በጣም ስለቀጠለ ነው እንጂ የምትስቁት አሏቸው። በአላህ ይሁንብኝ የውመል ቂያማ እነዚህ እግሮቹ ከእሁድ ተራራ የበለጠ ይመዝናሉ አሉ። ለምን? ይሄ ሰሐቢ ቀልቡ በኢማንና በተቅዋ የተሞላ ስለነበር ማለት ነው። ስለዚህ የውመል ቂያማ አላህ ተባረከ ወተዓላ ሐቂቂ የሆነ እውነተኛ ሚዛንን ያስቀምጣል። በዚያ ሚዛን ላይ ስራዎች፣ መጽሐፎችና ሰዎች ራሳቸው ይመዘናሉ። መልካም ስራ የሰሩ መልካምነታቸው የበዛና ያመዘነላቸው ሰዎች እንደዛ አይነቱ ሰው فهو في عيشة راضية እሱ በምትወደድ ኑሮ ውስጥ ይሆናል፣ አይ ጀነ። وأما من خفت موازينه ሚዛኖቹ የቀለሉበት ሰውማ فأمه هاوية መመለሻው መኖሪያው ሃውያ ትሆናለች። فأمه أي مأواه ومرجعه ومسكنه መመለሻው መኖሪያው መቀመጫው ሃውያ ትሆናለች። ሃውያ اسم من أسماء جهنم ከጀሃነም ስሞች መካከል አንድ ስሟ ነው ሃውያ። لعمقها وبعد قعرها ሸዋ በጣም የራቀና ጥልቅ ስለሆነ ነው። እችን ጀሃነምን አላህ ተባረከ ወተዓላ ሃውያ ብሎ ይጠራል። ሰዎች ከጫፍ ተወርውረው ስሯ ላይ እስከሚደርሱ በጣም ብዙ ጊዜያትን የምትወስድ ናት። የጠለቀችና ስሯ የማይገኝ ናት። ለዚያ ነው ሃውያ ተብላ የተጠራችው። ማለት ያው እናት ማለት ነው ማዕናው ሲተረጎም ማለት ነው። ለምንድነው እችን የሚኖርባትንና የሚቀመጥባትን እሳት ብሎ አላህ ተባረከ ወተዓላ የገለጻት ይላሉ? ምክንያቱም ሰዎች በሚደነግጡ በሚፈሩ ጊዜ በተለይ ደግሞ ህፃናቶች የሚሸሹትና የሚሸሸጉት ወደ እናታቸው ነው። ይሄም ሰው ሌላ መሸሻ፣ ሌላ መኖሪያ፣ ሌላ ማምለጫ የለውም። መመለሻው እቺ ጥልቀቷ በጣም የራቀ የሆነ ጀሃነም ናት። ለዚያ ነው أي مأواه ومرجعه ብሎ የገለጻት ይላሉ። አንዳንዶቹ ደግሞ ዑለማዎች فأمه هاوية ማለት አረቦች የአንድን ሰው መጥፋትና መክሰር ለመግለጽ የሚጠቀሙት ዘይቤያዊ አነጋገር ነው ይላሉ።
لك ثكلت كأمك تربت يداك يمين الدلالة بحديث እንደመጡት ማለት ነው فأمه هاوية هاوت أمه كالتبال أي قد هلك وخسر እንደማለት ነው ይሄ ሰው ጠፋ ከሰረ አበቃለት ለማለት አረቦች የሚጠቀሙት ዘይባዊ አነጋገር ነው ይላሉ ያም ሆነ አንድ ሰው የውመት ቂያማ ስራዎቹ ተመዝግነው ያ መልካም ስራው የሚቀልበት ከሆነ መኖሪያው ጀሃነም ይሆናል እንደዚሁም ኃይለኛ ጥፋትን ይጠፋል ማለት ነው وأما من خفت موازينه ميزانوቹ የቀለሉበት ሰውማ فأمه هاوية من ملكاውና መኖሪያው هاوية ናት وما أدراك ما هي እሷ ምን እንደሆነች ታወቀ እቺ هاوية ብለን የጠራናት ጀሃነም ምንነቷን ምን አታወቀ ስለሷ ማን ነገረ ይላል አይ ከፊታዎቿ ከመገለጫዎቿ መካከል ከፊሉ ስለምንነግርህ ተዘጋጅ ማለት ነው ለተሽብክ ነው ናሩን ሐሚያ አይ እቺ ሃውያ ብለን የጠራናት እሳት ናሩን ሐሚያ በጣም አቃጣይ የሆነች እሳት ናት ይላል ሐሚያ አይ ሐረቱን شديدة الحرارة تكوثنتها أكاكاينتها بطان فرستا يهونجنان قد بلغت الغاية في حرها بما أكاكاها بما تكوثها دكا يدرسج بطان أكاكاي يهونج إساتنا أجلا إجهاو يا مالك نبياتنا عليه الصلاة والسلام سلام جهنم مساد بحديث من قالوا ناركم هذه جزء من 70 جزءا من نار جهنم ان انت بالدنيا يمتتقموا باسات القران كجهنم مساد كسبا كفلو عند كفلنا اي سويت دنيا لا يمجي انت لقمو اسات بياقطاطلو يا اسات كجهنم مساد በ69 እጅ የሚያንስረው ማለት ነው የዚህም አይ በዱንያ ላይ ያለው እሳት 7 እጥፍ የሚያቃጥል ነው የጀሃነም እሳት ሰሃባዎች ምን አሉ قالوا يا رسول الله ان كانت لكافيه እጅው እኮ ዱንያ የምንገለገልባት እሳት ትበቃል ነበር ማቃጠሏ የሚቻል አይደለም በጣም ኃይለኛ ነገር ግን አላህ ተባረከ ወተዓላ ጠላቶችን ለመቅጫ ያዘጋጃት ጀሃነም እዚህ ዱንያ ላይ ከምንጠቀማት እሳት በ69 እጅ እጥፍ በጣም የምታቃጥል ናት وكذلك በአንዳንድ ሪዋያ ከነቢያችን عليه الصلاة والسلام እንደተዘገበው قال عليه الصلاة والسلام أوقد على النار 1000 سنة حتى احمرت ثم أوقد عليها 1000 سنة حتى ابيضت ثم أوقد عليها 1000 سنة حتى اسودت فهي سوداء مظلمة የጀሃነም እሳት አሉ ቀይ እስከምትሆን ድረስ ለሺህ ዓመት ተቀጣጠለች ከዚያ በኋላ ወደ ነጭነት እስከምትቀየር ደግሞ ለሌላ ሺህ ዓመት ተቀጣጠለች ከዚያ ወደ ጥቁርነት እስከምትቀየር ድረስ ለሌላ ሺህ ዓመት ተቀጣጠለች ምን ይላሉ እቺ ጀሃነም ጨለማና ጥቁር የሆነች አስከፊ ቦታ ናት ይላሉ ان الله تبارك وتعالى يكن አደገኛ ነው በዱንያ ላይ መልካም ለሰራ በአላህ ላመነና እሱ ለተጠነቀቀው አስደሳች የሆነ ማለቂያ የሌለው ጸጋ ተዘጋጅቷል ከዛ በተቃራኒው ለሆኑት ደግሞ በጣም አቃጣይ የሆነች ጥልቅና ስሯ የማይገኝ መቀጫን አዘጋጅቷል ተጠንቀቁ ያለ ነው